በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚህች ቀን ሳስዊር ከሚባል አገር ወደ አስቄጥስ ገዳም የታላቁ አባት የአባ መቃርስ የሥጋው ፍልሰት ሆነ። ከረፍቱ በኋላ ከአገሩ ከሳስዊር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተክርስቲያንም ሰርተውለት ሥጋውን በዚያ አኖሩት። እስላሞችም እስከነገሱበት ዘመንም በዚያ ኖረ። ከዚህም በኋላ ወደ ሌላ ቦታ አፍልሰውት በዚያም ቤተክርስቲያን ሰሩለት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስ ስለተሾመበትም ዘመን በዚያ ኖረ። ሊቀ ጳጳሳቱም የከበረች ጾመ ዓረባን ሊጾም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱ ጋራም ስለ ገዳሙ አገልግሎት አረጋውያን መነኮሳትም አሉ። ልቦናቸውም በመንፈሳዊ እውቀት ተነሳስቶ ያመጡትም ዘንድ የአባ መቃርስ ሥጋ ወዳለበት ቦታ ደረሱ። የአገር ሰዎችም ባዩአቸው ጊዜ በትሮቻቸውንና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚያችም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስም በዚያች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆቼ ጋር መሄድን ለምን ትከለክለኛለህ? እንግዲህስ ተወኝ፣ ከእሳቸው ጋር ወደ ቦታዬ ልሂድ አለው። ያ መኮንንም በጠዋት ተነሳ። እየፈራና እየተንቀጠቀጠም የከበሩ አረጋውያን መነኮሳትን ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ተርኑጥ ወደሚባል አገር ደረሱ። ከእርሳቸውም ጋር የሚሸኟቸው ከየአገሩ የመጡ ብዙ ሕዝቦች ነበሩ። በዚያችም ሌሊት በዚያ አደሩ። ጸሎትንም አደረጉ። ቀድሰውም ለሕዝቡ ክቡር ደሙን ቅዱስ ሥጋውን አቀበሉ። ከዚህም በኋላ ተሸክመው ወደ ገዳም ተጓዙ። ሲጓዙም ከበረሃው እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ አባታችን የአባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስከገለጠልን ድረስ እንደማናርፍ ሕያው እግዚአብሔር ነው ብሎ ማለ። ከዚህም በኋላ የከበረ የአባ መቃርስን ሥጋ የተሸከመ ገመል ወደ አንድ ቦታ ደርሶ በዚያ በረካ አለ። የከበረ የአባ መቃርስ ሥጋ ያለበትንም ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመረ። አረጋውያን መነኮሳትም እግዚአብሔር የፈቀደው ያ ቦታ እንደሆነ አወቁ። እጅግም አደነቁ። እግዚአብሔርንም አመሰገኑት። ያም ቦታ እስከ ዛሬ የታወቀ ነው። ወደ ገዳሙም በቀረቡ ጊዜ መነኮሳቱ ሁሉም ወጡ። ወንጌልና መስቀሎችንም ይዘው መብራቶችን እያበሩ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን እስካስገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔርም በዚያች ሌሊት ተአምራትን አደረገ። እግዚአብሔርም ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን የአልዓዛር ልጅ የፊንሐስ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚህች ቀን መጽሐፍትን የተረጎመ አባ ሰላማ አረፈ። የቅድስት ሄዛዊውም መታሰቢያዋ ነው። በዚህችም ቀን በካህሪው ንጉሥ ዳኪዎስ ዘመን የነበሩ ከኤፌሶን አገር 7 ደቂቅ አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።
ዛቅረብኩ ማሌታ ዘኪራ ይላፈ ምለተጠምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ መላቡ በውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማያቱ ጻድቃን ደናግል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋዊ ሊቆኖስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰቦረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት